ውድ የቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። ትናንትና በተደረገ ጨዋታ ሊቨርፑል በፉልሃም 3-2 በሆነ ውጤት ተሸንፏል። ከሽንፈቱም በኋላ እንግዲህ አሰልጣኝ አርነ ስሎትና ቨርጂል ቫን ዳይክ አስተያየት ሰጥተዋል። እንደዚሁም ደግሞ እናንተም የሰጣችሁት አስተያየት አለ። እሱን ይዤላችሁ መጥቻለሁ። እስከ መጨረሻ ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ተጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ እንደዚሁም ደውሏን በመጫን ሁሉ ጊዜ ሊቨርፑል የሚመለከቱ የተለያዩ ዜናዎችን ዘገቦችን ይዤ ስመጣ ወደ እናንተ እንዲደርስ ማድረግ ትችላላችሁ። አሁን በቀጥታ እንግዲህ ወደ ያስኮላችሁ ጉዳዮች ይገባሉ። በመጀመሪያም እንግዲህ አሰልጣኝ አርነ ስሎት የሰጡትን አስተያየት እንመለከታለን። በመጀመሪያም አስተያየት የሰጡት እንግዲህ በፈርስት ሃፍ ወይም በመጀመሪያው አጋማሽ ላይ በነበረው ፐርፎርማንስ ዙሪያ ነበርና በሰጡት አስተያየት ምንድነው ያሉት? በተለይ የመጀመሪያዎቹን 15 ደቂቃዎች እንግዲህ ጥሩ ነው የነበርነው። ጎሉ ከመቆጠሩ በፊት አቻ ከመሆናቸው በፊት እንግዲህ ጥሩ መንቀሳቀስ ችለን ነበር። ነገር ግን ደግሞ በተፈጠሩ ኤረሮች ምክንያት እንግዲህ ጎሎች ተቆጥሮብናል። ነገር ግን ሙሉ 45 ደቂቃ ግን መጥፎ ነበርን ማለት አልችልም። የተወሰኑ ደቂቃዎች ግን ጥሩ አይደለም የተንቀሳቀስ ነው ብሏል። በመቀጠልም እንግዲህ አስተያየት የሰጡት በእነዚህ በስተቶቹ ዙሪያ ነበር። እሳቸውን በሰጡት አስተያየት እንግዲህ ምንድነው ያሉት? ደስተኛ አይደለሁም በእነዚህ ስተቶች። በእርግጥ እኔ ብቻ አይደለሁም፣ ተጫዋቾቹም ደስተኛ አይደሉም፣ የኮቺንግ ስታፉም ደስተኛ አይደለም፣ ደጋፊውም ደስተኛ አይደለም። በተለይ ደግሞ እንደዚህ አይነት ስተቶች እንግዲህ ከኛ የሚጠበቁ አይደሉም። እስካሁን ድረስ እንግዲህ እዚህ ደረጃ ላይ እየደረስ ነው እንደዚህ አይነት ስተቶችን ባለመሳሳት ነበር እና የትናንትናው ስተቶች እንግዲህ አዲስ ናቸው ለኛ። ምናልባትም እንግዲህ ልንቀርፋቸው የምንችላቸው ስተቶች ነበሩ። እንደዛም ሆኖ ግን ሰከንድ ሃፍ ላይ እንግዲህ የተሻለ እንቅስቃሴን ማድረግ ችለን ነበር። የተሻለ ጎል እድሎችን መፍጠር ችለን ነበር። በእርግጥ ሰከንድ ሃፍ ከተጀመረም በኋላ እንግዲህ የመጀመሪያዎቹን 10 ደቂቃዎች 20 ደቂቃዎች እንግዲህ ያን ያህል ጎል ምናገባም ራሱ አንመስልም ነበር። ነገር ግን ከዛ በኋላ ግን ማለት ነው በጣም ብዙ ቻንሶችን መፍጠር ችለን ነበር። ምናልባትም እንግዲህ ይሄንን ውጤት ቀልብሰን የምንወጣበት ነበር የሚሆኑት። እንደዛ ግን ባለማድረጋችን እንግዲህ ተሸንፈን መውጣት ችለናል። ነገር ግን በስተቶቹ ግን ሁሉም ደስተኛ አይደለም፣ ተበሳጭቷል። በተለይ ደግሞ እንደ ፉልሃም ካለ ቲም ጋር ስትጫወት እንግዲህ እንደዚህ አይነት ስተቶችን መቅረፍ መቻል አለበት። ምክንያቱም ፉልሃሞች እንግዲህ ጠንካራ የሚባሉ ቲሞች ናቸውና ስትሳሳት እንግዲህ ያንን ስተት ተጠቅሞ እንግዲህ ወደ ጎልነት መቀየር የሚችሉ መቅጣት የሚችሉ ቡድን ናቸውና በዛም እንግዲህ ትናንትናም እንደዛው ሆኗል ብለዋል። በመቀጠልም አስተያየት የሰጡት ደግሞ የፈርስት ሃፉ ጥሩ አለመንቀሳቀሳችሁ ምናልባት ተዘናግታችሁ ነው ወይስ ዝም ብሎ ስተት ብቻ ነው ተብሎ ተጠይቀው ነበር። በዛ ላይ አስተያየት የሰጡት እንግዲህ ምንድነው ያሉት? ይሄ ስተት ብቻ ነው። ምክንያቱም እንግዲህ ምንዘናጋበት ምንም አይነት ምክንያት የለንም። እስካሁን ድረስም እንግዲህ ያሸነፍናቸውን አብዛኞቹን ጨዋታዎች ብትመለከቱ እንግዲህ በጣም በጠባብ ውጤት ነው ያሸነፍነው እንጂ በ3 በ4 ጎል ልዩነት አይደለም ስናሸንፍ የነበረውና የባለፈው ከኤቨርተን ጋር ያደረግነው ጨዋታ ብንታዩ ራሱ በጣም በጠባብ ውጤት ነው ማሸነፍ የቻልነው። የፉልሃሙን ጨዋታ እንግዲህ በጣም በጠባብ ውጤት ነው የተሸነፍነውና ማሸነፍ የምንችልበትም ቻንስም ሊኖር ይችላል ነበር እና አብዛኞቹ ያሸነፍናቸውን ጨዋታዎች ብትመለከቱ እንግዲህ በጣም ለፍተንባቸው ነው ስናሸንፍ የነበረው። በጣም ጥረን ነበር ስናሸንፍ የነበረውና ከዚህ በኋላም እንግዲህ 7 ጨዋታዎች ይቀሩብናል። 7ቱንም ጨዋታ እንግዲህ ከእንደዚህ አይነት ስተቶች ታቀበን እንግዲህ ጨዋታዎቹን ለማሸነፍ ነው የምንገባው ብለዋል። በመቀጠልም አስተያየት የሰጡት ደግሞ በቨርጂል ቫን ዳይክ ዙሪያ ነው። ቨርጂል ቫን ዳይክ እንግዲህ ያለፉትን ጥቂት ጨዋታዎች እንግዲህ የሚያጠራጠሩ ፐርፎርማንሶችን ሲያሳይ ነበርና በዛ ላይ ምንድነው የምትሉት ነበር ተጠይቀው የነበረው። በዛ ላይ በሰጡት አስተያየት እንግዲህ ምንድነው ያሉት? በቨርጂል ቫን ዳይክ ብቃት ዙሪያ እንግዲህ ምንም የምጠራጠረው ነገር የለም። እስካሁንም ድረስ እንግዲህ ምን ያህል ብቃት ያለው ተጫዋች እንደሆነ እንግዲህ ስንመለከት ነበር። ምናልባት ፉልሃሙን ጨዋታና የኤቨርተኑን ጨዋታ ከተመለከትን እንግዲህ አንዳንድ ቦታዎች ላይ ትንሽ ተሳስቷል። ነገር ግን ደግሞ ከሱ ስተት ይልቅ የነዛን ተጫዋቾች ማድነቅ መቻል አለብን። ከኤቨርተን ጋር ስንጫወት እንግዲህ ቤቱ በጣም ጥሩ ሲጫወት ነበር። ቤቱ እንግዲህ ፊዚካል ያለው ተጫዋች ነው እና ለሁሉም ኳሶች የሚሮጥ ተጫዋች ነውና ከየትኛውም ተከላካይ ጋር ቢሆን እንግዲህ ተከላካዩን ማስጨነቁ አይቀርምና በኤቨርተኑ ጨዋታ ላይ እንግዲህ ቨርጂል ቫን ዳይክ ጥሩ መንቀሳቀስ ችሏል። ከዛች ከአንድ ስተት በስተቀር ማለት ነው። ኳሷን በየሳታት ብቻ ላይ ነው እንግዲህ ጥሩ ያልተንቀሳቀሰውና ሌላውን ግን ጥሩ ሲንቀሳቀስ ነበር። ከፉልሃም ጋር ባደረግነው ጨዋታ እንግዲህ 1-2 ስተቶችን ቢፈጽም ነው እንጂ ሌላውን በጥሩ ሁኔታ ነው የጨረሰውና በአመት ውስጥ እንግዲህ 50-60 ጨዋታን ስትጫወት እንግዲህ እንደ ቨርጂል ቫን ዳይክ ተጫዋች ብትሆን ራሱ 1-2 ጨዋታዎችን እንግዲህ ጥሩ ላትሆን ትችላለህ። ይሄ ነገር ደግሞ በኳስ ዓለም ላይ ያለ ነገር ነው። ነገር ግን በቨርጂል ቫን ዳይክ ብቃት ዙሪያ ግን ምንም የምጠራጠረው ነገር የለም ብለዋል። በመቀጠልም አስተያየት የሰጡት ደግሞ በቀሪ ጨዋታዎች ዙሪያ ነው። ተጫዋቾቹን ምንድነው የምትሏቸው? በተለይ ደግሞ ቀሪ 7 ጨዋታዎች ስለመኖራቸው ማለት ነውና በእነዚህ ጨዋታዎች እንግዲህ ዋንጫም የማሸነፍ እድልም ስላላችሁ ተብሎ ተጠይቀው ነበር። እሳቸውን በምላሻቸው ምንድነው ያሉት? ምንም የምነግራቸው ነገር የለም። ምክንያቱም እንግዲህ እዚህ አሁን ላለንበት ደረጃ እንግዲህ የደረስንበት ምክንያት እነሱም ያውቁታል። ለእያንዳንዱ ጨዋታ በጣም ጠንክረን በመዘጋጀት ጨዋታውም ላይ እንግዲህ ያለንን ሁላ በመስጠት ነው እዚህ ላይ የደረስነው።
እንግዲህ በፈርስት ሃፍ ጥሩ ሳንንቀሳቀስ ስንቀር እንግዲህ ይሄ መጀመሪያችን ጨዋታ አይደለም ከዚህ በፊትም እንግዲህ የተለያዩ ጨዋታዎች ላይ እንግዲህ ፈርስት ሃፍ ላይ ጥሩ ሳንንቀሳቀስ የቀረንባቸው ጨዋታዎች ነበሩ ነገር ግን ደግሞ ሰከንድ ሃፍ ላይ ገብተን እንግዲህ ጥሩ መንቀሳቀስ እችለናል እንደዚሁም ደግሞ ቀይረን ያስገባናቸው ተጫዋቾች ራሱ ውጤታማ ሲሆኑ ተመልክተናል ነገር ግን ለፉልሃሙ ጨዋታ እንግዲህ በቂ አልሆነልንም ያንንም ልንሸነፍ እችለናል ስለዚህም እንግዲህ አሁን አንድ ሳምንት ይቀረናል ከዌስትሃም ጋር ከምናደርገው ጨዋታ በፊት እንግዲህ በዚህ በአንድ ሳምንት ውስጥ እንግዲህ ምን ያህል ጠንክረን መስራት እንዳለብን እንግዲህ ተጫዋቾቹ በደንብ ያቃሉ ምክንያቱም ከዚህ በፊትም እንግዲህ ስናደርገው የነበረ ነው በዚህ እስካሁን ድረስ ባደረግናቸው ጨዋታዎች እንግዲህ ፈርስት ሃፉን 4-0 5-0 እየመራን የወጣንባቸው ጨዋታዎች ብዙ የሉም አንድ ሁለት ጨዋታዎች ቢኖሩ ነው ሌሎቹን ግን ማለት ነው እያንዳንዱ ጨዋታ ላይ ለፍተን ነው እዚህ የደረስነውና ከዚህ በኋላም ለሚቀሩን ጨዋታዎች እንግዲህ ያንን ነገር ማድረግ መቻል አለብን ዋንጫ ማሸነፍ የምትፈልግ ከሆነ እንግዲህ እያንዳንዱን ጨዋታ በጥንቃቄ ማለፍ መቻል አለብህ ብለዋል በመጨረሻም አሴት የሰጡት ደግሞ ይዘውት በገቡት አሰላለፍ ነበረ የፉልሃም ጨዋታ ላይ እንግዲህ ከኤቨርተኑ ጨዋታ ይዘውት ከገቡት አሰላለፍ እንግዲህ አንድ ተጫዋች ብቻ ነበረ ተቀይሮ መግባት የቻለው ሉዊስ ዲያዝን በኮዲ ጋክፖ ቀይሮት ነበር የገቡትና ይህንን ጨዋታ ከተመለከቱ በኋላ በተለይ ደግሞ ፈርስት ሃፉን ከተመለከቱ በኋላ አልተጸጸቱም ወይ ተጫዋቾችን በደንብ አለመቀያየራችሁ ተብለው ተጠይቀው ነበር በዛ በሰጡት አስቴት ላይ እንግዲህ ምንድነው ያሉት አልተጸጸትኩም ብለዋል ምክንያቱም እንግዲህ የድካም ውጤት አይደለም እንደዛ እንድንጫወት ያደረገ ምክንያቱም እንግዲህ በኤቨርተን ጨዋታና በፉልሃም ጨዋታ መካከል እንግዲህ 4 ቀኖች ነበሩ ከዚህ በፊት እንግዲህ በየ3 ቀኑም ስንጫወት ነበርና የድካም ነገር አይደለም የነበረው በጨዋታው ላይ በተጨማሪም ደግሞ ካያችሁት እንግዲህ በድካም ውጤት የመጡ አይደሉም እነዛ ስህተቶች የተገኙት ስለዚህም እንግዲህ በተጫዋች ምርጫ አይደለም የምጸጸተው ነገር ግን በጨዋታው ላይ እንግዲህ ጥሩ መንቀሳቀስ አልቻለም ነበር እንደዛም ሆኖ ግን ማለት ነው አንደኛውን ጎል ስናስቆጥር እንግዲህ ጨዋታውን በደንብ መቆጣጠር እችለን ነበር ኳሱንም እያንሸራሸር ነው ነበር ነገር ግን ማለት ነው በድንገት 3 ጎሎች ተቆጥሮብናልና ያንን ለተመለከተ እንግዲህ ዲዛስተር ነው ሊል ይችላል መጥፎ ውጤት ነው ሊል ይችላል ነገር ግን ማለት ነው እንደዛም ሆኖ እንግዲህ ጥሩ ነገሮችን ማየት እችዬ ነበር ነገር ግን በመጨረሻ እንግዲህ 3-2 ተሸንፈን መውጣት እችለናል ብለዋል በአጠቃላይ አሰልጣኝ አርነ ስሎት የሰጡት አስተያየት እንግዲህ ይሄንን ይመስላል በቀጣይነት ምንመለከተው ደግሞ ቨርጂል ቫን ዳይክ የሰጠውን አስተያየት ነው በመጀመሪያም የሰጠው አስተያየት እንግዲህ በፈርስት ሃፉ ዙሪያ ነበር በተለይ እንግዲህ በዚህ ጨዋታ ላይ ሊቨርፑል አሸንፎ ቢሆን ኖሮ እንግዲህ ወደ 14 ነጥብ ማሳደግ ይችል ነበርና ነገር ግን በመሸነፋችሁ ይሄን ነገር አታችኋል ፈርስት ሃፍ ላይም ጥሩ አልተንቀሳቀሳችሁምና በዚህ ላይ ምንድነው ያለ አስተያየት ተብሎ ተጠይቀው ነበር እሱም በሰጠው አስተያየት እንግዲህ ምንድነው ያለው ፈርስት ሃፍ ላይ እንግዲህ ያሳየነው አቋም ተቀባይነት ያለው አይደለም እንደ ቡድን ጥሩ አይደለም የነበር ነው በጣም በጥሩ መንቀሳቀስ አልቻለም በጥሩ መጀመር ይችላል ነበር 1-0 መምራት ይችላል ነበር ነገር ግን ከዛ በኋላ 3 ጎሎች ተቆጥሮብናል ሰከንድ ሃፍ ላይ እንግዲህ የተሻለ ነገር ለማድረግ ሞክረን ነበር የተሻለ እንቅስቃሴ ማድረግ ይችላል ነበር ጎልም ማስቆጠር ይችላል ነበር ነገር ግን በመጨረሻ እንግዲህ ያቺ ያስቆጠርናት አንድ ጎል ግን በቂ አልነበረችም ከዛ በላይ ማስቆጠር መቻል ነበረብን እንደዛም ሆኖ እንግዲህ ተሸንፈን ወተናል ያም እንግዲህ ጥሩ አይደለም በጥሩ ሁኔታም አንቀበለውም ደስተኛም አይደለንም ብሏል በመቀጠልም አሲት የሰጠው ደግሞ በፉልሃሞች ዙሪያ ነበር የፉልሃሞች ፈርስት ሃፍ እንቅስቃሴ ሰርፕራይዝ አድርጓቸዋል ተብሎ ተጠይቆ ነበር እሱም በምላሹ ምንድነው ያለው ሰርፕራይዝ አላደረጉንም ጠንካራ ቲም እንደሆኑ እናቃለን ወደ ፉልሃም ሜዳ ክራቨን ኮቴጅ መተን መጮት ራሱ በጣም አስቸጋሪ እንደሆነ እንግዲህ እናቃለን እና 1-0 መምራት ይችላል ነበር ያም ጥሩ ሆኖልን ነበር ነገር ግን ከዛ በኋላ እንግዲህ የግለሰቦች ስህተት ታክሎበት እንግዲህ ፉልሃሞች ጎል ማስቆጠር ይችላል አሸንፈው መውጣት ይችላል በዛም ደስተኛ አይደለንም ብሏል በአጠቃላይ እንግዲህ ተጫዋቹም አሰልጣኙም እንግዲህ ሰጡት አስተያየት ይሄን ይመስላል ቀጥታ እንግዲህ እናንተ ወደ ሰጣችሁት አስተያየት እገባለሁ በመጀመሪያ የምንመለከተው እንግዲህ ሙለር የሰጠውን አስተያየት ነው በሰጠው አስተያየት እንግዲህ ምንድነው ያለው 100% የአሰልጣኞች ችግር ነው ዲያዝና ብራድሊ ቋሚ ሆኖ መጀመር ነበረባቸው ብሏል መስማማው ዲያዝ በቋሚነት መጀመር ነበረበት ምክንያቱም እንግዲህ ያለፉትን ጥቂት ጨዋታዎች ከተመለከትን ጎል ኢንቮልቭመንት እያደረገ ነው ያለው በተከታታይ ጨዋታዎችና ያንን ነገር ማስቀጠል መቻል ነበረብን እንደዚሁም ኮዲ ጋክፖ እንግዲህ ከጉዳት ከተመለሰ በኋላ ለሊቨርፑል ጥሩ እንቅስቃሴ ያደረገ አይደለም የሚገኘው ከፒኤስጂ ጋርም ጥሩ አልነበረም እንደዚሁም ደግሞ ከኒውካስል ጋርም ጥሩ አይደለም የነበረውና ዲያዝን በዛው ማስቀጠል የተሻለ ነበር ብራድሊ ግን ቢያንስ አክሰፕተብል ነው የብራድሊ ምክንያቱም እንግዲህ ከጉዳት እንደመመለሱ መጠን ቀጥታ በቋሚነት ማስጀመር ከባድ ነው የሚሆነው እሱንም ከጉዳት ለመከላከል በሚል ጫና ውስጥ ለአለመክተት እንግዲህ ያለፉትን የመጨረሻዎቹን 30 ደቂቃዎች ምናምን ማጮቱ ትክክል ነው ብዬ ነው የማስበው ነገር ግን ትናንትናም እንደነገርኳችሁ የሮበርትሰን ተቀይሮ መውጣት ግን እሱ ላይ ትንሽ ደስተኛ አይደለም ምክንያቱም ሰከንድ ሃፍ ላይ የተሻለ እንቅስቃሴን ያደረገ ስለነበረ ማለት ነው ምናልባት እንግዲህ መሐመድ ሳላ ባይቆየ ነው ብዬ ነው የማስበው የትም ጌታ በሰጠው አስተያየት ደግሞ ዲስአፖይንቲንግ playing and lose ብሏል አዎ ጥሩ እንቅስቃሴ አይደለም ያደረግነው መሸነፋችንም ደስ የሚል አይደለም ምክንያቱም ራሳችን ላይ ነው ጫና ያበዛን የምንሄደው ምናልባትም ተዘናግተው የገቡ ነበር የሚመስሉት ሌላኛው የተሰጠው አስተያየት ደግሞ ኤሊየትና ኬዛ ቢያስገባ
ጥሩ ነበረ አንድ አይነት ጨዋታ ነው አንድ አይነት ተጫዋቾችን ነው ያሰለፈ የሚገኘው ብሏል ይሄ እንግዲህ በተደጋጋሚ እየተነሳ ያለ ነገር ነው ከዚህ በፊትም ያለፉት 5-6 ጨዋታዎች እንግዲህ በተደጋጋሚ ያነሳ ነው የነበረው ነው እንደውም ጨዋታው ላይ ከተመለከታችሁ ቢያንስ ማለት ነው ከረፍት እንደተመለሱ ተጫዋቾችን መቀየር መቻል ነበረበት ትዝም ይላችሁ ኮን ኤፒሲ ጨዋታ ላይ እንግዲህ ኳንዛ ጥሩ አልተንቀሳቀሰም በሚል ነው የረፍት ሰዓት ላይ ቀይሮት የገባው እንደዚሁም የወልቭስም ጨዋታ ላይ እንደዚሁ የተመሳሳይ አይነት ነገር ነበር ሀፕን ያደረገውና የትናንትናም ጨዋታ ላይ እንግዲህ ኤሊየትም ቢሆን ከዛ በኋላም ደግሞ ብራድሊም ቢሆን ማለት ነው ልክ 45ኛው ደቂቃ ላይ ተቀይረው ቢገቡ የተሻለ የነበረው በተለይ ደግሞ ሳቡዝ ላይ መውጣት ነበረበት እንደዚሁ መሐመድ ሳላህ ምናልባት የመጨረሻዎቹ አካባቢ ላይ ጥሩ መንቀሳቀስ ችሎ ነበር ብራድሊ ከገባ በኋላ ጥሩ ለመንቀሳቀስ ሲሞክር ነበርና የ45ኛው ደቂቃ ላይ ቢቀይር ተጫዋቾቹን ቀደም ብሎ ቢቀይር የተሻለ ነው የነበረው ምክንያቱም እንግዲህ እነዚህ ተጫዋቾች ተቀይረው ሲገቡ 10 ደቂቃ አልፏል በመሃልና ያችን ነገር ለመጠቀም እንግዲህ ቀድሞ አስገብቷቸው ቢሆን ኖር የተሻለ ነው የነበረው እሸቱ በሰጠው አስተያየት ደግሞ ሳላህ ሳቡዝ ላይ ጋክፖ ሮበርትሰን ባይኖር ይሻል ነበር ወደፊትም ቢሆን በሳቡዝ ላይ ቦታ መጫወት ያለበት ማካሊስተር ሆኖ ማካሊስተር ደግሞ በኤንዶ ተተክቶ መጫወት ነበረበት ብሏል እዚህ ጋር እንደውም በትናንትና ጨዋታውን እየተመለከትኩት ያሰብኩኝ ነበር ምክንያቱም ሳቡዝ ላይ የሚፈለገው በጨዋታው ላይ ማለት ነው ኢነርጂው ነው የሚፈለገው የሚሮጠው ነገር ነው የሚፈለገው እንጂ ክሪኤሽን የሚፈልገው አይነት አይመስለኝም እድሎችን ለመፍጠር ጎል ለማስቆጠር ምናምን የሚፈልግ አይመስለኝምና ማካሊስተር 10 ቁጥር ቦታ ላይ ተጫውቷል በጨዋታዎች ላይ እንግዲህ ግራቨንበርችንና ካርቲስ ጆንሰን 6 ቁጥር ቦታ ላይ ተጠቅሞ ማካሊስተርን ወደፊት ገፋ ቢያደርገው የተሻለ ይመስለኛል ምናልባት ከማካሊስተር እንግዲህ ይሄን ፈጣን ጨዋታ ይሄ ኢንቴንሲቲውን ልክ ከሳውዝ ላይ የምናገኘውን አይነት ላናገኝ እንችላለን ነገር ግን ደግሞ ጎል በማስቆጠር እንደዚሁም ደግሞ እድሎችን በመፍጠር ደግሞ የተሻለ ነው እዛ ቦታ ላይ ማካሊስተርና ኤሊየት እድል ለመፍጠር የተሻሉ ተጫዋቾች ናቸው ምናልባት ካርቲስ ጆንሰን ወደ 6 ቁጥር ቦታ ቢስበው የተሻለ ይመስለኛል ኮዲ ጋክፖ ግን ትናንትና ጥሩ አይደለም የነበረው መሐመድ ሳላህም እንግዲህ ያለፉትን 3 ጨዋታዎች ጥሩ አይደለም የነበሩና እዛ ቦታ ላይ እንግዲህ የሆነ ነገር መቀየር መቻል አለበት ብዬ ነው የማስበው በድጋሚ እሸቱ በሰጠው አስተያየት ደግሞ ጆታ መግባት የነበረበት ሁለተኛው አጋማሽ ላይ ነበረ ሳላህ ግን ፈጽሞ ተጫዋች አይደለም ይበቃዋል ማስፈረም አያስፈልግም በርሱ ቦታ የግድ ሰው ማስፈለጉን በግልጽ ነው እየታየ ያለው ብሏል በእርግጠኝነት እዛ ቦታ ላይ እንግዲህ አንድ ተጫዋች ያስፈርማሉ በያስባሉ ምናልባት በዚህ ሰዓት እንግዲህ እሱን መልቀቁ ጥሩ ላይ ሆን ይችላል ምናልባት 1-2 አመት 3 አመት እንግዲህ ዘው ቢቆይ ቢያንስ ሌላኛው ተተኪ የሚመጣው ተጫዋች እንግዲህ የራሱን ቦታ እስኪያገኝ ድረስ ቡድኑን እስኪላመድ ድረስ ፕሪሚየር ሊጉን እስኪላመድ ድረስ እንግዲህ አንድ ተጫዋች ስለሚያስፈልግ እዛ ቦታ ላይ መሐመድ ሳላህ ቆይቶ ነገር ግን ደግሞ ሌላ ተጫዋች ማምጣት ግን የግድ ይመስለኛል መስፍን በሰጠው አስተያየት ደግሞ እስሎት ምንነካው ዛሬ ሳላህን መቀየር ነበረበት ብሏል እኔ እንደውም ከዛ ሊገባ ስመለከተው ማለት ነው ሳላህን ይቀይሯል ብዬ አስቤ ነበር ሮበርትሰን ይወጣል ብዬ አላሰብኩ ነበር ሳላህ ወጥቶ ሮበርትሰን እያለ ጨዋታው ቢቀጥል ኖሮ ግን የተሻለ እድሎችን እናገኛለን ብዬ አስባለሁ ብሬ ቦጋለ በሰጠው አስተያየት ደግሞ አይዟችሁ ሊቪዎች የማንቀያ ሽንፈት ነው በሰከንድ ሃፍ ብቃታችን ግን ተደስቻለሁ ብላ ይህ ነገር ግን እየተደጋገመ ሲሄድ ጥሩ አይደለም ፈርስት ሃፍ ላይ ጥሩ ሳትንቀሳቀስ ሰከንድ ሃፍ ላይ ብቻ ጥሩ መንቀሳቀስ እንግዲህ ትናንትናም ዋጋ ያስከፈለን ያ ነው ከዚህ በፊት እንግዲህ ፈርስት ሃፍ ላይ ጥሩ ሳንንቀሳቀስ ሰከንድ ሃፍ ላይ ጥሩ በመንቀሳቀሳችን ውጤቱን ቀይረነው ወተናል ነገር ግን ደግሞ ትናንትና ሳንቀይረው ወተናልና እንደዚህ አይነት ነገሮችን ማስተካከል መቻል ያስፈልጋል ቢያንስ ፈርስት ሃፍ ላይ ጥሩ ባትሆን ራሱ ጎሎች እንዳይቆጠርብ ማድረግ መቻል አለበት ነገር ግን ደግሞ ሊቨርፑል ትልቅ ቲም ነው ለዋንጫ የሚፎካከር ቲም ከመጀመሪያው ደቂቃ ጀምሮ የተሻለ መንቀሳቀስ መቻል አለበት አንድ ጨዋታ ቢሆን ኖርማል ነው ነገር ግን ይሄ ነገር እየተደጋገመ ሲሄድ ግን ጥያቄ ማስነሳቱ አይቀርም ብሌን በሰጠችው አስተያየት ደግሞ በኔ እይታ 5ቱም ጎሎች ያገቡት ሊቨርፑሎች ናቸው በሚቀጥለው ሳምንት ግን ይህንን የመጀመሪያ አጋማሽ ጨዋታ ማየት አልፈልግም በደንብ ተቀይረው እንደሚመጡ አውቃለሁ ብላለች ያሻሽላሉ ብለን ተስፋ እናደርጋለን ምናልባትም ቀደም ቤርባ ቦጋለ እንደሰጠው አስተያየት እንግዲህ የማንቂያ ሽንፈትም ሊሆናቸው ይችላል በርግጥ ዘንድሮ በዚህ ሲዝን እንግዲህ 2 ጊዜ ብቻ ነው የተሸነፈው ነገር ግን ማለት ነው ሽንፈቱ ማንቂያ ቢሆንም ይሄንን ግን ፈርስት ሃፍ ላይ መጥፎ ሆነን ሰከንድ ሃፍ ላይ ጥሩ ምን ሆነው ነገር ግን ማሻሻል መቻል አለብን ቀጣይ ሳምንት ላይ ከዚህ የተሻለ ጨዋታ ልንጫወት እንችላለን በዛ ላይ ዌስትሃምን ነው የምናገኘው ከፉልሃም አንፃር ስንመለከተው ዌስትሃሞች ደከም ያሉ ቡድኖች ሊሆኑ ይችላሉ ነገር ግን ሊቨርፑል እንደ ቡድን ግን ማለት ነው ብዙ ማሻሻል ያለባቸው ነገሮች አሉ ምናልባት እንግዲህ አሰልጣኝ አርነ ስሎት አሁን ላይ እየተጠቀሙት ያሉት ሲስተም እንግዲህ ትክክለኛ ፊትም ላይሆን ይችላል በያሰብኩ ነው ያሉት ከልክ በላይ ኳስ ምን ይዘው ነገር አለ እንደዚሁም ፈጣን አይደለም እየተጫወተን ያለ ነው አንዳንድ ጊዜ ማለት ነው ኳስ መያዙ ኖርማል ነው ነገር ግን ማለት ነው ክፍተቶች ባገኘን ሰዓት ደግሞ እነዛን ኳሶች በፍጥነት መልቀቅ መቻል አለብን እግር ላይ መቆየት መቻል የለበትም አሁን ሲቲዎችን ከተመለከትን ኳሱን በደንብ ይዙታል ነገር ግን ክፍተት ሲያገኙ ተጫዋቾች ሲዘናጉ ምናምን ግን በፍጥነት አጥቂው ላይ ሲደርስ እንመለከታለን ሊቨርፑል ላይ ያ ነገር እስካሁን ድረስ የለም ክፍተት በመናገኝበት ሰዓት ወደ ኋላ ነው ኳስ
የሚመለሰው ወደፊት መሰንጠቅ የምንችልበት ደፍሮ የሚሰነጥቅ ተጫዋች የለም ወደፊት የሚልክ ተጫዋች የለም እንደውም ኤሊት የተሻለ ተጫዋች ነው በእንደዚህ አይነት ነገር ማካሊስተር የተሻለ ተጫዋች ነው ግራቨንበርች እዛ ላይ ገና ይቀርዋል ሳቡዝ ላይ ጭራሽ የለውም ፊት ለፊት በቃ ንጹህ ኳስ እስካለውን ድረስ ሰንጥቆ የሚሞክረው ነገር የለም የሚመታውም ነገር የለምና እንደዚህ አይነት ነገሮች ላይ ማንሻሻል ከሆነ እንግዲህ ከዚህ በኋላም ዘንድሮ ምናልባት ያለቀ ሲዝን ሊሆን ይችላል ለቀጣይ አመት ስናስበው ግን ዋጋ የሚያስከፍለን ይመስለኛል ዮሐንስ በሰጠው አሴት ደግሞ አሰልጣኙ እንደ ጨዋታው ታክቲካቸውን አይቀይሩም ሊቨርፑል ፕሬስ ከተደረገ ጨዋታው ይከብዳል ለዚህ ደግሞ ኳሱ ይዞ መጫወት የሚችል ተጫዋች ያስፈልጋል እንደገናም አጥቂዎቹ መከላከሉን አያግዙም ኳስ ወጣ ብለው አይቀበሉም ተከላካዮቹ ኳስ ሲይዙ ነፃ ሰው አጥተው ይጨነቃሉ አሰልጣኙ ታክቲኩን መቀየር ነበረበት ሳውዝ ላይ አንድ ለአንድ ላይ አስጨንቆ የማለፍ ኳሊቲ የለው ኳሱን ማፍጠን ከሱ ይጠበቅ ነበር ሳላ ጎል ማግባት ላይ ጥሩ ቢሆንም አንዳንዴ ተራስተት ይሰራል ተከላካዮቹም በአንድ ሁለት ቅብብል በጥቂት ተጫዋቾች ይታለፋሉ አንድ ለአንድ ጥሩ ቢሆንም ብሏል እዚህ ላይ በጣም ትልቅ ነጥብ ነው ያነሰው መሐመድ ሳላ ትናንትና ተመልክተናል ነው ከጨዋታው ኋላ በማች ሪአክሽንም የሰራሁላችሁ ነገር ነበር ኳሱን ሲቀማ ሄዶ ኳሱን ለመንጠቅ ያን ያህል ሲጓጓ አልተመለከትነው እንደዚሁም ደግሞ ተዘናክቶ ራሱ ኳሷ ትወጣለች ብሎ ተዘናክቶ ነገር ግን የፉልሃሙ ተጫዋች ኳሷ ላይ ደርሶበት ወደፊት ሄደበትም ተመልክተናል ጥሩ አይደለም ሲንቀሳቀስ የነበረው እንደ አጠቃላይ እንደ ቡድን ጥሩ የሚባል እንቅስቃሴን ማየት አልቻለም አሰልጣኙ መጀመሪያ አካባቢ ትዝ የሚላችሁ ከሆነ እንግዲህ ጨዋታን በጨዋታ ነበር ሲሄድ የነበረው ለአንድ ጨዋታ እንግዲህ የተለየ አይነት አጮትን ይዞ ሲገባ ተመልክተው ነበር ነገር ግን ከሆኑ ጨዋታዎች በኋላ ግን ተመሳሳይ ነገሮችን ነው ያስኬደ ያለው እንግዲህ አሁን ላይ እየተባለ ያለው ምንድነው አሰልጣኙ እነዚህ ቤንች ላይ ያሉ ተጫዋቾች ላይ እምነት የላቸውም ነው እየተባለ ያለው ነገር ግን ደግሞ እኛ እንደ ሊቨርፑል ደጋፊ ደግሞ ተጫዋቾችን በደንብ እናውቃቸዋለን በተለይ ኤሊየትን በደንብ እናውቃለን እንደዚሁም ኤንዶን በደንብ እናውቃለን ሌሎቹንም ተጫዋቾች ቤንች ላይ ያሉትን በደንብ እናውቃቸዋለን ከዚህ በፊት ምን ያህል ተጽዕኖ ሲፈጥሩ እንደነበረው እንግዲህ ተመልክተናቸዋል ኤሊየት አምና ምን ያህል ጥሩ እንቅስቃሴ ሲያደርግ እንደነበር ጨዋታ ሲቀየር እንደነበር እንግዲህ የተመለከተነው ነገር ነው ያንን ነገር እንግዲህ ለምን አስገብቶ እንደማይሞክር ከመጀመሪያውም ጨዋታ ጀምሮ ለምን እንደማያስገባቸው በጣም ነው ግራ የሚገባኝ በርግጥ አንድ ነገር ነው የማስተውለው ምንድነው ማካሊስተርና ኤሊየትን አንድ ላይ ማጫወት ምናልባት ከባድ ሊሆን ይችላል ምክንያቱም እንግዲህ የቁመትን ቫልዩን ልታጣ ትችላለህ ምክንያቱም አንዳንድ ተጫዋቾች እንግዲህ አንዳንድ ክለቦች ላይ ረጃጅም ተጫዋቾች ናቸውና ረጃጅም ተጫዋች ከአጭር ተጫዋች ጋር ስታገናኙ እንግዲህ የቁመቱን አድቫንቴጁን መታጣበት ነገር አለ ነገር ግን ደግሞ በኳሊቲ ደረጃ ደግሞ የተሻሉ ናቸው ኤሊየትን እንግዲህ ትናንትና ተመልክተናል ተቀይሮ ከገባ በኋላ ምን ያህል ኳሶችን እንደሞከረና እንደ 10 ቁጥር መጫወት የሚችል ተጫዋች ነው ምቾትም የሚሰማው ተጫዋች ነውና ከሳቡዝ ላይ በበለጠ እንግዲህ ተጽዕኖ መፍጠር የሚችል ተጫዋች ነው ሳቡዝ ላይ እንግዲህ ያለፉትን 4-5 ጨዋታዎች ምንመለከተው ኤሊየት ትናንትና ተቀይሮ ከገባ በኋላ የፈጠረውን ያህል መፍጠር አልቻለም የሞከረውን ያህል መሞከር አልቻለምና የተለያዩ ለውጦችን እንግዲህ ማምጣት መቻል አለበት ብዬ አስባለሁ የመጨረሻው አሴት ደግሞ አዲ የሰጣቸው አሴት ነው ያከብት ግብ ጠባቂ ለምን ያህል ጊዜ ለሽንፈት እንደሚዳርገን አይገባኝም ስህተቱ የቨርጂል ቫን ዳይክና የግብ ጠባቂው ነው ሁለቱም ቤንች ማስቀመጥ አለብን ብላለች ቨርጂል ቫን ዳይክ ላይ ያን ያህል ወቀሳ ማድረግ አንችልም ምክንያቱም እንግዲህ አመቱ ሙሉ ጥሩ ነው የነበረው ምናልባት ያለፉትን ሁለት ጨዋታዎች እንግዲህ ጥሩ መንቀሳቀስ አልቻለም እዛ ላይ እንደ ቡድንም ትልቅ ችግር አለብን ተከላካዮችን ማጋለጥ መቻል የለብንም በረኛውን ማጋለጥ መቻል የለብንም ቀደም እንደውም ዮሐንስ የሰጠው አስተያየት አለ አጥቂዎቹ ተከላካዮችን ብዙም እያገዙ አይደለም ብሏልና ከዚህ በፊት እንግዲህ ክሎፕ በነበረበት ሰዓት በተለይ ማኔ ወደ ኋላ በጣም ተመልሶ ሲያገዝ ተመልክተናል ጆታም እንደዚህ ሲያገዝ ተመልክተናልና ያንን ነገር ማምጣት መቻል አለበት አጥቂዎቹ ወደ ኋላ እየተመለሱ ተከላካዮችን እንዲያግዙ ማድረግ መቻል አለብን በረኛውንም ማጋለጥ መቻል የለብንም በርግጥ ትናንትና ኬለር ጥሩ እንቅስቃሴ አድርጓል ማለት አንችልም ነገር ግን ደግሞ ጎሎቹም ደግሞ የሱ ጥፋት ናቸው ማለት አንችልም እንደ ቡድን ጥሩ አይደለም የነበር ነው ምናልባትም እንግዲህ ከዚህ በኋላ ላሉ ጨዋታዎች አሊሰን ወደ በረኝነቱ ይመለሳል ብለን ተስፋ እናደርጋለን ለቀጣይ አመት እንግዲህ ኬለር በሊቨርፑል ይቆያል ተብሎ አይጠበቅም ነገር ግን በቨርጂል ቫን ዳይክ ዙሪያ ግን እዛ ቦታ ላይም ሌላ ተጫዋች ያስፈልገናል የሱ ተተኪ ሊሆን የሚችል ተጫዋች ያስፈልገናል ምናልባትም ጥሩ ባልተጫወተበት ሰዓትም እንግዲህ ተቀይሮ ወጥቶ ሌላ ተጫዋች የሚጫወትበትን ነገር መፍጠር መቻል አለብን ለሙሐመድ ሳላህም እንግዲህ ተመሳሳይ ነገር ነው የሚሆነው ማለት ነው በአጠቃላይ እንግዲህ በትናንትናው ጨዋታ ዙሪያ ያሉት አሴት እነዚህን ይመስላሉ በቀጣይም እንግዲህ ትናንትና ቃል እንደገባውላችሁ ያለፉትን ጥቂት ጨዋታዎች በደንብ ማየት መቻል አለብን ብዬ አስባለሁና እሱን የምንመለከትበትን ነገር መስራት አይቀርም ለዛሬ እዚህ ላይ በቃው ሰብስክራይብ ላይ ሼር ማድረግ እንዳትረሱ በቀጣይ እስከምንገናኝ ቻው